من يلو نبر عمر بن الخطاب عبد الله بن عمر إذا أمسيت فلا تنتظر الصباح كما الشله من قاتنا تطبق هيوته ليالف يشلال وإذا أصبحت فلا تنتظر المساء سينا قال له يمشلኛል ብለህ አትጠብቅ በአኺራ ጉዳይ ላይ በቃ ዛሬ መጨረሻዬ ነው እያልክ ስራ وخذ من صحتك لمرضك ከጤንነትህ ለህመምህ ጊዜ የሚበጀህን መልካም ስራ ومن حياتك لموتك በህይወትህ ደግሞ ለሞትህ የሚበጀህን ነገር ስራ ብለው ይመክሩ ነበር عباد الله ለيوم القيامة ለዚህ ጉዞ ራሳችንን ብናዘጋጅም ባናዘጋጅም ተጓዦች ነን ራሳችን አይዚ ዱንያ ላይ ኗሪ ነን ብንልም ባንልም ምንም ምን ቀይረው ነገር የለም فأنت في النهاية سترحل መጨረሻችን መጓዛችን አይቀርም وفي سائر الحالات أنت عابر فمن الخلود كالظل الزائل يا زلالم نورالو የሚለው ምኞት እንደሚወገድ ጊዜያዊ ጥላ ነው قال الله وما جعلنا لبشر من قبلك الخلد أفإن مت فهم الخالدون الله نبياتنا እንዲህ ይላቸዋል ሙሽሪኮቹ ሞቶ በተገላገልን ይሉ ነበርና አላህ ምን አለ ካንተ በፊት ላለፉት ሰዎች ዘላለም መኖርን አላደረግንም أفإن مت فهم الخالدون بمزبابتوبه አንተ ብትሞት እነሱ ለዘላለም ሚኖር ይመስላቸዋልና አንተም እነሱም ሟች ናቸው ሁላችሁም ትጓዙታላችሁ ይላል አላህ ህይወትን እንዲህ አድርጎ ነው ያፈጠረው كل من عليها فان ሁሉም በዚህ ምድር ላይ ያለው ይጓዛል ይጠፋል ይወገዳል አላህ ብቻ ነው የሚቀረው እድሜ ቢረዝምም ሁሉም ይጓዛል ዱንያ የፈለገ ቢያሸበርቅ መወገዱ የማይቀር ነው መሆኑን እርግጠኛ መሆን ያስፈልጋል እስቲ ከሰሃባዎች አንዳንድ ነገርን እንይ አቢ ዘር ረዲየላሁ ዐንሁ ታላቁ ሰሃቢ ረዲየላሁ ዐንሁ ወአርዳ አንድ ሰው ቤታቸው መጣና ቤታቸውን ቃኘ በአይኑ አማተረ የታለ ዕቃችሁ አላቸው قال إن لنا بيتا نوجه إليه صالح متاعنا እኛኮ መልካም ስንቃችንን ምናሻገርበት ቤት አለን አሉ ወደዛ ያሻገርነው ነው ባዶ የሆነው ቤታችን قال إنه لا بد لك من متاع ما دمتها هنا من አላቸው ሰውየው አቢ ዘር እዚህ እስከኖርክ ድረስ ቤት እየኖርክ ነው ዱንያ እየኖርክ ነው ባዶ ቤት እስከ እንዴት ይኖራል ዕቃ ያስፈልግሃል እኮ አላቸው قال إن صاحب المنزل لا يدعنا فيه ባለቤቱ የዚህ ቤት ባለቤት ዕቃ እንድናስቀምጥ አያደርገንም አሉ ማን ነው ይህ የዱንያ የዚህ ዱንያ የዚህ ቤት ባለቤት ቤት ያሉት ዱንያን ነው ባለቤቱ አላህ ነው Subhanahu Wa Ta'ala الله እኮ إنما الحياة الدنيا متاع وإن الآخرة هي دار القرار ብሏል ዱንያ ጊዜያዊ መጠቃቀሚያ ነው አኺራ ቋሚ መርጃ ማረፊያ አገር ነው ብሏል Subhanahu Wa Ta'ala አንድ ሰው ዘንድም የሆኑ ሰዎች ገቡና ልክ እንደዚሁ ቤቱን አማተሩ ቀኝ ግራ ተመለከቱ إن نرى بيتك بيت رجل مرتحل አሉት የሚጓዝ ሰው የመንገደኛ ሰው ቤት ሆኖ አይተናል ቤትህን ቃን ተክልሎ ተዘጋጅቶ ነገ ዛሬ ውጣም ይባል ነገ ዛሬ ለመጓዝ የተዘጋጀ ትመስላለህ ልትጓዝ ነው እንዴ አሉት قال لا اطرد طردا መጓዝ እንዳይመስላችሁ መባረርን መባረርነኛ በቃ ውጣ ተብዬ ተገድጄ ይወጣል ፍቃድ ተጠይቆ ሞት መጥቶልሃል ምን ይመስልሃል ተብሎ መሄድ ማንንም የለም ይመጣና ይዞኝ ይሄዳል ዑመር ኢብኑ አብዱል አዚዝ رحمه الله ببكلاቸው ምን አሉ ان الدنيا ليست بدار قراركم دنيا የናንተ መርጋ አገራችሁ አይደለም كتب الله عليها الفناء الله ጥፋትን ጽፎባታል ወስኗል وكتب على اهلها منها الضعن ነዋሪዎቹ ተጓዦች እንዲሆኑ ወስኗል فاحسنوا رحمكم الله منها الرحله الله يزنلاችሁ ጉዟችሁን አሳምሩ باحسن ما بحضرتكم من النقله የተሻለ ዕቃችሁን ይዛችሁ ጉዟችሁን ተዘጋጁ وتزودوا فإن خير الزاد التقوى اللهን ፍሩ ከስንቆች ሁሉ የበለጠው አላህን መፍራት ነው ከዚህም ቀድመው በተሻለ መልኩም ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ማሊ ወሊዱንያ እኔና ዱንያ ምን አገባን ምን አገናኘን
إنما مثلي ومثل الدنيا إننا يا دنيا مسالي كمثل راكب قالت في ظل شجرة ثم راح وتركها إننا دنيا مسالياتن لك عند تጓዥ ጠራራ ፀሐይ ሲያስቸግረው ዛፍ አግኝቶ የዛፍ ጥላ ላይ ትንሽ አረፍ ብሎ ረገብ ሲልለት ጥሎ እንደሄደው ነው ሌላ ምንም አይደለም አሉ አለይሂ ሰላቱ ወሰላም أنت معني بالرحيل على كل حال وندمي هوي يغزو ሁላችንም ይመለከተናል أيامك تسوقك إليه ጊዜያችን ወደ ሞት እየነዳን ነው እርምጃችን ወደ ሞት እየወሰደን ነው وأنت في الحياة مجبور على العبور زي دنيا واستستنور مشاقره يقدنو لموت هذا توسنو موت من بركك يقدلو موت ولتنم هوتي ليلنا دنيانا آخرة تلك كباد مشاقر يا دلدينو يهل نقر مابقات وين مابقى إلى اللم دنيا أفحسبتم أنما خلقناكم عبثا أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون إلى الله جل في علاه ديهو بكنتو يفترناكو يمسلاتوهال ودنيا متملسوا يمسلاتوهم زنبلاتوهم دزي هنا أيضا لم إلى سبحانه جل في علاه عباد الله يهنيون ونتال مردات لما سردات سيبالنا الله بركاتا نبيات وچنا ملكتن يوچن يلاكو كلهم يستلفت ملكت كالو يزت عنده يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار حزبوتي هوي إيه متكاكم يا قرنو آخرة دقمو يمرقا قرنو إلى سبحانه وتعالى إيه يا قرن عندنا الزناقة راساتشن نستياس الناصبة هيوتاتشن تتناقو ሰዎች ተሸክመውን በትከሻቸው ወደ ማጠቢያ ሲወስዱን ሊሰገድብን እንድንጓዝ ያደርጉን ትናንት በሁለት እግር እንዳልሄድን ዛሬ ሁለት ሰው ብቻ አይደለም ይይዘን አራት ሰዎች ይዘው ሙሉ ሰውነታችንን በቀጥታ እንዲጓዝ ያረጉታል ሰግደን ለመሰገድም ፊትለፊት መስጂድ ወይም ኢማም ፊትለፊት ይቀመጣል ሰዎች ሁሉም እያዘኑ ተክቢራ ያደረጉ አላህ እንዲያዝንልን ዱዓ ያደረጉ ግዴታቸውን ይወጣሉ ከዛ ወደ ቀብር ይዘውን ቀብር እንወርዳለን ስንወርድ እኛና ስራችን ብቻ ነው የምንፋጠጠው መላእክቶች ይመጣሉ ጥያቄያቸውን ይቀጥላሉ ቀባሪዎች ቀብረው ትንሽ ያዘነልን ቆይቶ ዱዓ አድርጎልን ሁሉም ወደ ቤቱ ይመለሳል ንብረታችን ጓደኞቻችን ቤተሰቦቻችን ስራችን ብቻ ነው አላህ Subhanahu Wa Ta'ala ፊትለፊታችን የሚያስቀርልን ለዚህ ቀን ምንድነው ዝግጅታችን መቼም ሁላችንም ስራችንን እናቀዋለን قال ربي جل في علاه بل الإنسان على نفسه بصيرة ولو ألقى معاذيره من كان ما استبابايوچن بيدردر يسولت سلا راسو ጠንቅቆ ያቃል ይላል سبحانه وتعالى ابن الجوزي رحمه الله ልጃቸውን ሲመክሩ እንዲህ ነበር ያሉት رحمة الله عليه እንዲህ አሉት ومن تفكر في الدنيا قبل أن يوجد رأى مدة طويلة دنيان ከመገኘቱ በፊት ሲያስብ ከመገኘቱ በፊት ረጅም ጊዜ ያለፈ መሆኑን ያያላሉ فإذا تفكر فيها بعد أن يخرج منها رأى مدة طويلة አሁንም ቁጭ ብሎ ከተወለደ ጀምሮ አንድ ሰው እዚህ ዱንያ ላይ የኖረውን ሲያይ ረጅም ጊዜ ሆኖ ያገኘዋል አሉ وعلم أن اللبث في القبور طويل ከዛ ምን ያቃል ቀብር ውስጥ ህይወቱም የረዘመ እንደሆነ ይረዳል አሉ فإذا تفكر في يوم القيامة يوم القيامة ሲያስብ አንድ ሰው ደግሞ 50,000 ዓመት ፊትለፊት እንደሚጠብቀው ያቃል አሉ ጀነትም ይሁን እሳት ውስጥ የመኖሩን ጉዳይ ሲያስብ ማብቂያ የሌለው ህይወት መሆኑን ይረዳል አሉ ከዛ ዱንያ ውስጥ የቆየውን ሲያሰላው በጣም ትንሽ ሆኖ ያገኘዋል አሉ فرضنا 60 سنة مثلا عند سو 60 ዓመት ነው ዱንያ ላይ የኖረው እንበላሉ فإنه يمضي منها 30 سنة في النوم ከእድሜው 30 ዓመቱ በእንቅልፍ ነው የሚያልፈው 15 ዓመቱ የልጅነት ጊዜ ነው ብሉግ እስኪደርስ ድረስ ነው የቀረውን ሲያስበው ደግሞ አብዛኛው ስሜትን ለማርካት ከስብን ለማሯሯጥ ለመመገብ ለመብላት ለእረፍት ነው የሚያሳልፈው فإذا خلص مال الآخرة
ለአኺራ የቀረው ትንሽ ጊዜ ነው ስሌቱ ሲታያሉ። የሚያሳዝነው እቺ ትንሿ ደግሞ አትተርፍለትም። አንዳንዴ በሪያ በዩልኝ በይስሙልኝ፣ ሌላ ጊዜ ደግሞ በመዘናጋት የታጀበ ነው አሉ። فبماذا تشتري الحياة الأبدية ዘላለማዊን የጀነት ህይወት በምን ልትገዛው ነው አሉ። ምን ቀርቶህ ነው የምትገዛው? وإنما الثمن هذه الساعات የአኺራው የዘላለማዊ ህይወት የጀነት ዋጋው እነዚህ ሰዓቶች ናቸው አሉ። ዒባደላህ ከቀደምቶች አንድ ሰው ደግሞ ለወንድሙ እንዲህ ብሎ ጻፈ። ያ አኺ يخيل لك أنك مقيم بل أنت دائب السير። ወንድሜ ቋሚ ነዋሪ የሆንክ ይመስልሃል? ላ በፍጥነት እየተጓዝክ ነው። تساق من ذلك مع ذلك سوقا حثيثا የሚገርመው እጅግ በፍጥነት ነው እየተነዳ የምትሄደው። ሞት ወደ አንተ አናጣጥሯል። ዱንያ ከጀርባህ እየተጠቀለለ ሄዷል። ያለፈው እድሜህ ደግሞ ሊመጣ አይችልም። የውም ተጋቡን ያስቀኙ በጣም ከባዱ ሰዓት ብቻ ነው የሚመጣልህ ይላሉ። ዒባደላህ ለዚህ ቀን ራሳችንን እናዘጋጅ። ስንቃችንን ከወዲሁ እንፈትሽ። እድሜያችን የትም ይድረስ፣ ግማሹን በልጅነት፣ ግማሹን በእንቅልፍ፣ ግማሹን በሌሎች የዱንያ ህይወት ሞልተነው እንዳለ ፈጅተነው ትንሽ ናት ያለችው። ትንሿም ቅድም እንዳልኳቸው ኢብኑል ጀውዚም እንዳሉት በይውልኝ በይስሙልኝ በመሰላቸት በተለያዩ ነገሮች ታድበው ደካክሟል። ያለን ሰዓት ይህ ነው፣ እንጠቀምበት። الله لآخرة مزجاج سويت يادرجن. أقول ما سمعتم وأستغفر الله العظيم لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين وأشهد أن محمدًا عبده ورسوله إمام المتقين. اللهم صل وسلم وبارك عليه وعلى آله وصحبه أجمعين. أما بعد عباد الله يجوزو سنقعتشن من جنة يا من أيقن قلبك بطول السفر ጉዞ ረጅም እንደሆነ እርግጠኛ የሆንከው ሙእሚን ወንድም ሆይ ሙእሚና እህት ሆይ وعلمت أنك إلى الله عائد ومحتضر ወደ አላህ እንደምትመለስ አላህ ፊት እንደምትቀርብ እርግጠኛ የሆንከው ሰው ሆይ ይህ እርግጠኛነትህን በክፉ ስራ አታበላሸው። መዘናጋት ውስጥህን ሰርስሮ እንዳያደክመው ተጠንቀቅ አብደላህ። የቀጠሮ ቀንና ስንቁን እንዳያዘናጋ። አንዳንድ ሰዎች ስንቃቸውን ረሱና መጓዛቸው አልቀረም። ከዛ በኋላ ልክ አላህ ፊት ሲቀርቡ ወይኔ ቁጭቴ ሲሉ لقد كنت في غفلة من هذا ይህን ዕለት ተዘናግተህ ችላ ብለህ ነበር። فكشفنا عنك غطاءك فبصرك اليوم حديد ይባላል። فضيل بن عياض ለአንድ ሰው እንዲህ አሉ كم أتت عليك እድሜህ ስንት ነው? ስንት አለፈ እድሜህ አሉት። 60 ዓመት አላቸው። ከ60 ዓመት ጀምሮ ከ60 ዓመት በፊት ጀምሮ ወደ አላህ እየተጓዝክ ነው። አንድ ቀን መድረስህ አይቀርም አሉት። ሰውየው ኢና ሊላሂ ወኢና ኢለይሂ ራጂዑን አለደነገጡና ፉضይል ምን አሏቸው? ማዕናውን ታውቃለህ አሏቸው። አነ ሊላሂ ዐብዱን ወኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት እኔ የአላህ ባሪያ ነኝ ወደ እሱም ተመላሽ ነኝ ማለት ነው። ፈመን ዐሊመ አነሁ ሊላሂ ዐብድ ለአላህ ባሪያ መሆኑን ያወቀ ወደ እሱ መመለሱን ያወቀ አላህ ፊት መቆሙን ይወቃሉ። አላህ ዘንድ መቆሙን የሚያውቅ ሰው ደግሞ ፈልያዕለም አነሁ መስኡል መጠየቁ እንደማይቀር ይወቅ። መጠየቅ ያልማይቀር ሰው ደግሞ ለጥያቄው መልስ ማዘጋጀቱ የግድ ነው አሉ። ምን ይሻለኛል አሉ ሰውየው ተጨናነቁና ፈመል ሒላ ምንድነው መላው መፍትሄውስ? ቃለ የሲራ በጣም ቀላል ነው አላቸው። ምንድነው መፍትሄው? ቀላል ነው ያልከኝ አላቸው። ቃለ ትሕሲኑ ፊማ በቂ يغفر لك ما مضى أو يغفر لك ما مضى بقروا هوته ملكاما سرا يلفون الله يكري الحال فإنك إن أسأت فيما بقي بقروا هوته كفوك سرا أخذت بما مضى وما بقي
ያለፈውንም የቀረውንም ይዘህ ለአደጋ ትጋለጣለህ አሉ። ኢባደላህ ሙስሊም ወንድም እህት ሆይ ሁላችንም ወደ አላህ እንመለሳለን። የአላህ ባሪያዎች አይደለን? ወደሱ መመለሳችን አይቀርም አይደል? يقول الله يا أيها الإنسان إنك كادح إلى ربك كدحا فملاقيه اللهم أجنيتاتنا አይቀርም። ታዲያ ምን እናድርግ? እውነተኛ ተውበት ከልባችን እናድርግ። استغفار እናብዛ። አላህን እንፍራው። ወደ አላህ መመለሳችን አይቀርምና ለዛ ዕለት ከልባችን እንዘጋጅ። ማወቁ ብቻ ጥቅም የለውም። ቁርጥ አድርገን ተነስተን አላህን ካልፈራን ምንም ዋጋ የለውም። ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد ያለው አላህ ይሄን ነው። አላህን እንፍራ፣ ትእዛዛቶቹን እናክብር፣ ክልከላዎችን እንራቅ። ተቅዋ የሚባለው ይሄ ነው። አላህ የሚወደውን በአግባብ መወጣት፣ የሚከለክለውን በአግባብ መራቅና መጠንቀቅ፣ የአላህን ውዴታ ለማግኘት መሯሯጥ ነው። ይህ ነው ትልቁ ስንቃችን። ከዚህ የተሻለ ስንቅ ምንም ሊያመጣ አልችልም፣ ማንም ሊያመጣልን አይችልም። ወተዘወዱ ፈኢነ ኸይረ ዛድ ተቅዋ። ተቅዋን ይዞ ሰንቆ የሄደ በጣም የሚያስቀና እድለኛ ነው። አላህ ከነዚህ ያደርገን። ተቅዋን ያጣ ወላሂ ከስሯል። ሊታዘንበት የሚገባው እሱ ነው። خسر الدنيا والآخرة ذلك هو الخسران المبين. ዱንያና አኺራን ከስሯል። ይህ ግልጽ ክስረት ነው ይላል አላህ። ከግልጽ ክስረት ውርደት አላህ ይጠብቀን። በአኺራ አምነው ከሚዘጋጁት አላህ ያድርገን። اللهم أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين يا رب العالمين. اللهم تب علينا إنك أنت التواب الرحيم واغفر لنا يا مولانا إنك أنت الغفور الرحيم. اللهم اغفر ذنوبنا واستر عيوبنا وتجاوز عن سيئاتنا وآت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين. اللهم ربنا أعز الإسلام والمسلمين وانصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين وأرنا فيهم عجائب قدرتك يا رب العالمين. اللهم ألف بين قلوبنا، اللهم وحد بين صفوفنا، اللهم أرنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه ولا تجعله ملتبسا علينا فنضل إنك نعم المولى ونعم النصير. وصلوا وسلموا عباد الله على نبينا محمد إذ أمرنا الله بقوله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. وأقم الصلاة.